ሰበር ዜና ህወሓት በመላው ትግራይ አስደንጋጭ ትዕዛዝ ሰጠ። ትዕዛዙ ለጦርነት ከሚደረግ ዝግጅት ጋር የተያዘ ነው። ከደብረ ጽዮን ቢሮ የሾለከው ይህ ትዕዛዝ በክልሉ ነዋሪ ዘንድ ከባድ ፍርሃትን ፈጥሯል። ወዲህ ደግሞ የግድያ ሙከራ የተደረገባቸው የኤርትራ ከፍተኛ ጀነራል ለመጀመሪያ ጊዜ ዝምታቸውን ሰብረዋል። ኢራን በበኩሏ ትራምፕን ለመግደል ዝታለች። ይህ አንድ አፍታ ሚዲያ ነው። ህወሓት ሁለት ጥብቅ ውሳኔዎችን አሳለፈ። ውሳኔዎቹ የጦርነቱ ዝግጅት አካል እንደሆነ ታውቋል። ቡድኑ አስቸኳይ ጊዜ አዋጅ ለማወጅ መዘጋጀቱ የተሰማ ሲሆን በ20 ቀናት ውስጥ ትምህርት ቤቶች ሙሉ በሙሉ እንዲዘጉ መወሰኑ ታውቋል። ቡድኑ በሰኔ ወር ጦርነት ለመክፈት ማቀዱን ተከትሎ ነው ትምህርት ቤቶች በአስቸኳይ እንዲዘጉ የወሰነው። በዝርዝር እናስደምጣቸዋለን። የግድያ ሙከራ የተደረገባቸው የሻዕቢያ ከፍተኛ ጄኔራል ዝምታቸውን ሰበሩ። ጄኔራሉ ከ30 ዓመት በፊት ምጽዋን ለመቆጣጠር ስለተደረገው ውጊያና ሁናዊ የቀይ ባህር ትኩሳት አነጋጋሪ አስተያየት ሰንዝረዋል። ኤርትራ ኢትዮጵያ ላይ ጦርነት ከመክፈቷ ከሰዓታት በፊት በአዲስ አበባ የነበሩት እኚህ ጄኔራል ስለተደረገባቸው የግድያ ሙከራም ተናግረዋል። በዝርዝር ታደምጡታላችሁ። ኢራን የሆርሙዝ ወሽመጥን የሚቆጣጠር አዲስ ወታደራዊ ተቋም አቋቋመች። ይህ አዲስ ተቋም ከአሜሪካ የሚሰነዘር ማንኛውንም አይነት ወታደራዊ ጫና ለመመከትና በአካባቢው ለሚነሱ እንቅስቃሴዎች ፈጣን ምላሽ ለመስጠት ያለመ ነው። በሌላ በኩል ኢራን ለአሜሪካ ያቀረበችው አዲስ የሰላም ዕቅድ ዝርዝር ሰነዱ ይፋ ሆኗል። እንመለስበታለን። ኢራን ዶናልድ ትራምፕን ለመግደል ዛተች። የኢራን ፓርላማ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለሚገድል ማንኛውም ሰው 50 ሚሊዮን ዩሮ ወይም ደግሞ ወደ 58 ሚሊዮን ዶላር ገደማ የመንግስት የገንዘብ ሽልማት የሚሰጥ አዲስ የህግ ረቂቅ እያዘጋጀ መሆኑ ታውቋል። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓት ሁለት ጥብቅ ውሳኔዎችን አሳለፈ። ውሳኔዎቹ የጦርነቱ ዝግጅት አካል እንደሆነ ታውቋል። ቡድኑ የአስቸኳይ ጊዜ አዋጅ ለማወጅ መዘጋጀቱ የተሰማ ሲሆን በ20 ቀናት ውስጥ ትምህርት ቤቶች ሙሉ በሙሉ እንዲዘጉ መወሰኑ ታውቋል። ቡድኑ በሰኔ ወር ጦርነት ለመክፈት ማቀዱን ተከትሎ ነው ትምህርት ቤቶች በአስቸኳይ እንዲዘጉ የወሰነው። ለጦርነት እየተዘጋጀ መሆኑ የሚነገርለት የህወሓት ቡድን በትግራይ ክልል ከመደበኛው ጊዜ ቀድሞ ትምህርት እንዲዘጋ ውሳኔ አሳልፏል። ከፍተኛ የጦርነት ስጋት በተፈጠረበት ወቅት ትምህርት ቤቶች በአስቸኳይ ተማሪዎቻቸውን ፈትነው እንዲያሰናብቱ ጥብቅ ማሳሰቢያ ደርሷቸዋል የተባለ ሲሆን ግንቦት 30 ትምህርት እንዲዘጋ ሲል መመሪያ አስተላልፏል። ትምህርት ቤቶች ከግንቦት 30 ቀድመው እንዲጨርሱ በክልሉ ትምህርት ቢሮ የተፈረመ ደብዳቤ ትዕዛዝ ያወረደ ሲሆን ሁሉም ዞኖች፣ ወረዳዎችና ከተማ አስተዳደሮች እንዲያስፈጽሙ ደርሷቸዋል። ውሳኔው የተላለፈው ደብረ ጽዮን የጠቅላይ ሚኒስትር አብይ አህመድን ውሳኔ ሽራው ጄኔራል ታደሰ ወረደን ካስወገዱ በኋላ በሰጡት መመሪያ ነው። ደብረ ጽዮን ጄኔራል ታደሰን አስወግደው የደጀን ቢሮን ከተቆጣጠሩ በኋላ ለመጀመሪያ ጊዜ ባደረጉት የካቢኔ ስብሰባ ስለ ዓመቱ የትምህርት የጊዜ ሰሌዳ መወያየታቸው ይታወሳል። ካቢኔው ስለ ትምህርት ውይይት ማድረጉ ከተገለጸ ከቀናት በኋላ ነው ትምህርት ቤቶች ተማሪዎቻቸውን እንዲያሰናብቱ መመሪያ የተሰጣቸው። የዓመቱ ትምህርት ከመደበኛው ጊዜ አንድ ወር ቀድሞ እንዲዘጋ የተወሰነው ክልሉ ውጥረት ውስጥ በገባበት ወቅት ነው። በዚህም ትምህርት ቤቶች ተማሪዎቻቸውን ከግንቦት 30 በፊት እንዲበትኑ መመሪያ በመውረዱ በነዋሪዎች ዘንድ የግጭት መቀስቀስ ስጋቱን ከፍ አድርጎታል። ትምህርት ቤቶች በተሰጣቸው ማሳሰቢያ ያዘል መመሪያ መሰረት ከመደበኛ ዕቅድ ውጪ ለተማሪዎቻቸው ፈተና ሰጠው ግንቦት 30 ለመዝጋት እየተዘጋጁ ነው። አብዛኞቹ ትምህርት ቤቶች የዓመቱን የተማሪዎች ፈተና ከሚቀጥለው ሳምንት ጀምሮ ለመስጠት እየተዘጋጁ መሆኑን ምንጮች ገልጸዋል። የዓመቱን ትምህርት ገና ያላጠናቀቁ ተማሪዎች በድንገት ፈተና ወስደው ትምህርት እንደሚዘጋ ከተነገራቸው በኋላ በወላጆች በኩል ስጋት ተፈጥሯል። ትምህርት ቤቶች ለምን ከመደበኛው ጊዜ አንድ ወር ቀድሞ ትምህርት እንዲዘጉ ማድረግ እንደተፈለገ የሚያውቁት ነገር እንደሌለ ወላጆች አስረድተዋል። ምንም እንኳን ትምህርት ቀድሞ ለመዝጋት በቀጥታ የተሰጠ ምክንያት ባይኖርም ወላጆች የሰሙት ተባራሪ መረጃ ስለመኖሩ ይናገራሉ። ይሄውም ስልጣን በኃይል የተቆጣጠረው የህወሓት ቡድን ትግራይ የህልውና አደጋ ስለገጠማት የመከላከል እርምጃ ለመውሰድ ሁሉም የማህበረሰቡ አካል መዘጋጀት አለበት በሚል ነው ተብሏል። ህወሓት በፕሪቶሪያው ስምምነት መሰረት ትጥቅ አስፈትቶ የሸኛቸውን ቀድሞ ተዋጊዎችን ጨምሮ በተለያዩ አካባቢዎች ኃይል እያሰባሰበ ነው። በአንዳንድ አካባቢዎች ወጣቶችን በግዳጅ ለውትድርና እየመለመለ መሆኑን የሚያመላክቱ መረጃዎች በተደጋጋሚ መውጣታቸው ይታወሳል።
የግድያ ሙከራ የተደረገባቸው የሻዕቢያ ከፍተኛ ጄኔራል ዝምታቸውን ሰበሩ። ጄኔራሉ ከ30 ዓመት በፊት ምጽዋን ለመቆጣጠር ስለተደረገው ውጊያና ሆናዊ የቀይ ባህር ትኩሳት አነጋጋሪ አስተያየት ሰንዝረዋል። ኤርትራ ኢትዮጵያ ላይ ጦርነት ከመክፈቷ ከሰዓታት በፊት አዲስ አበባ የነበሩት እኚህ ጄኔራል ስለተደረገባቸው የግድያ ሙከራም ተናግረዋል። የግድያ ሙከራ የተደረገባቸው ጄኔራል ስብሐት ኤፍሬም ከ8 ዓመታት በኋላ ለመጀመሪያ ጊዜ በአደባባይ ታይተዋል። የቀድሞው የኤርትራ ኢነርጂና ማዕድን ሚኒስትር ጄኔራል ስብሐት ኤፍሬም ከ8 ዓመታት በኋላ ለመጀመሪያ ጊዜ በኤርትራ ቴሌቪዥን ላይ ታይተዋል። ጄኔራሉ የታዩት ፈንቅል በሚል ርዕስ በተከታታይ እየቀረበ ባለውና ትናንት በተላለፈው 74ኛው ክፍል ዶክመንተሪ ፊልም ላይ ነው። ይህ ትናንት የተላለፈው ዶክመንተሪ ከፈንቅል ዘመቻ ውስጥ ከ1990 እስከ 1991 የተካሄደውን ወፍሪ ደንካሊያ የተሰኘውን የሚዳስስ ሲሆን በወቅቱ ጄኔራል ስብሐት የግደፍ ወታደራዊ አዛዥ ነበሩ። በዶክመንተሪው ላይም የወፍሪ ደንካሊያን ስትራቴጂ ጠቀሜታ ሲገልጹ ተሰምተዋል። ከዚህ ቀደም በተላለፉ የዶክመንተሪው ክፍሎች ላይ ጄኔራል ስብሐት ሲናገሩ የተደመጡ ቢሆንም የቀረቡት ንግግሮቻቸው ግን ከዓመታት በፊት የተናገሯቸው ነበሩ። በትናንቱ ዶክመንተሪ ግን ከገጽታቸው አኳያ አሁን የተቀረጸ መሆኑን በቀላሉ ለማወቅ ይቻላል። ጄኔራል ስብሐት ከዛሬ 8 ዓመት በፊት ማንነቱ ያልታወቀ ግለሰብ መኖሪያ ቤታቸው ድረስ ሂዶ የግድያ ሙከራ ያደረገባቸው መሆኑ የሚታወስ ነው። ይህንን ተከትሎ በደረሰባቸው ጉዳት ለሕክምና ወደ ውጭ ሀገር መሄዳቸው በስፋት የተዘገበ ቢሆንም የኤርትራ መንግስት ግን በጉዳዩ ላይ ይፋዊ መረጃ አልሰጠም። ቢሆንም በጃፓን የኤርትራ አምባሳደር የሆኑት እስጢፋኖስ አፈወርቂ በወቅቱ ስብሐት በቶሎ እንዲያገገም እመኛለሁ፣ ይህንን የጭካኔ ድርጊትም አወግዛለሁ በማለት ትዊተራቸው ላይ ጽፈው ነበር። ኢራን የሆርሙዝ ወሽመጥን የሚቆጣጠር አዲስ ወታደራዊ ተቋም አቋቋመች። ይህ አዲስ ተቋም ከአሜሪካ የሚሰነዘር ማንኛውንም አይነት ወታደራዊ ጫና ለመመከትና በአካባቢው ለሚነሱ እንቅስቃሴዎች ፈጣን ምላሽ ለመስጠት ያለመ ነው። በሌላ በኩል ኢራን ለአሜሪካ ያቀረበችው አዲስ የሰላም እቅድ ዝርዝር ሰነዱ ይፋ ሆኗል። ኢራን 20 በመቶ የሚሆነው የዓለም አቀፍ የነዳጅ መተላለፊያ በሆነው ሆርሙዝ የባህር ወሽመጥ ላይ ሙሉ ቁጥጥር የሚያደርግ አዲስ ወታደራዊ ተቋም ማቋቋሟን ይፋ አድርጋለች። የሀገሪቱ ከፍተኛ ብሔራዊ ደህንነት ምክር ቤት እንዳመላክተው ይህ አዲስ ተቋም ከአሜሪካ የሚሰነዘር ማንኛውንም አይነት ወታደራዊ ጫና ለመመከትና በአካባቢው ለሚነሱ እንቅስቃሴዎች ፈጣን ምላሽ ለመስጠት ያለመ ነው። በሌላ በኩል የኢራን ፓርላማ በወሽመጡ በኩል በሚያልፉ መርከቦች ላይ ልዩ አገልግሎት በሚል ክፍያ የሚጠይቅ አዲስ አሰራር መዘርጋቱን አስታውቋል። ይህ አዲሱ የኢራን አሰራር በዓለም አቀፉ የነዳጅና የተፈጥሮ ጋዝ አቅርቦት ላይ ከፍተኛ መስተጓጎል ሊፈጥር እንደሚችል ተሰግቷል። እንዲህ እንዳለ ኢራን ለአሜሪካ ያቀረበችው አዲስ የሰላም እቅድ ዝርዝር ሰነዱ ይፋ ሆኗል። ቴህራን አዲስ ያቀረበችው የሰላም እቅድ አሜሪካ በሁሉም ግንባሮች የምታደርገውን ጦርነት ሊባኖስን ጨምሮ እንድታቆም፣ በኢራን አቅራቢያ የሚገኙ የአሜሪካ ወታደሮች እንዲወጡ እንዲሁም በጦርነት ለደረሰው ውድመት ካሳን የሚጠይቅ መሆኑን ማክሰኞ ዕለት የሀገሪቱ መገናኛ ብዙሃን ዘግበዋል። ቴህራን የሰላም እቅዱን በሚመለከት በሰጠችው የመጀመሪያ አስተያየት ምክትል ውጭ ጉዳይ ሚኒስትሩ ካዘም ጋሪባባዲ ማዕቀቦች እንዲነሱ፣ እንዳይንቀሳቀሱ የታገዱ ንብረቶች እንዲለቀቁ እንዲሁም የአሜሪካ ባህር ኃይል የጣለውን እገዳ እንዲያነሳ መጠየቃቸውን ኢርና የዜና ወኪል ዘግቧል። የኢራን መገናኛ ብዙሃን እንደዘገቡት ከሆነ የቴህራን አዲሱ እቅድ ከዚህ በፊት ካቀረበችውና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቆሻሻ ሲሉ ውድቅ ካደረጉት ብዙ የተለየ አይደለም። ትራምፕ ሰኞ ዕለት አቅደውት የነበረውን ጥቃት ያቆሙት ቴህራን ለዋሽንግተን አዲስ ሰላም እቅድ መላኳን ተከትሎ መሆኑን ተናግረው የኢራንን የኒውክሌር ፕሮግራም ለመገደብና ከስምምነት ላይ ለመድረስ በጣም ጥሩ እድል አለ ብለዋል። ትራምፕ በማህበራዊ ሚዲያ ልጥፋቸው ላይ ኳታር፣ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ አሜሪካ እንዲሁም የመካከለኛው ምስራቅ ሀገራት ሊቀበሉት የሚችሉት ስምምነት ላይ ሊደረስ ይችላል በማለት ጥቃቱ እንዲዘገይ መጠይቃቸውን ተናግረዋል። ዶናልድ ትራምፕ ሰኞ ዕለት ኢራን የኒውክሌር የጦር መሳሪያ እንዳታገኝ የሚያደርግ ስምምነት ላይ መድረስ ከተቻለ ደስተኛ እንደሚሆኑ ተናግረዋል።
የኢራን ፓርላማ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለሚገድል ማንኛውም ሰው 50 ሚሊዮን ዩሮ ወይም ደግሞ ወደ 58 ሚሊዮን ዶላር ገደማ የመንግስት የገንዘብ ሽልማት የሚሰጥ አዲስ የህግ ረቂቅ እያዘጋጀ መሆኑ ታወቀ። ይህ በኢራን ከፍተኛ ህግ አውጪዎች ደረጃ እየተመከረበት ያለው አዲስ የህግ ረቂቅ የእስላማዊቷ ሪፐብሊክ ወታደራዊና የደህንነት ኃይሎች የአረባዊ እርምጃ የሚል ስያሜ የተሰጠው ሲሆን መንግስት ለግድያው የተመደበውን ከፍተኛ የገንዘብ መጠን በይፋ እንዲከፍል የሚያስገድድ ነው። የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አሲሲ በሀገሪቱ ብሔራዊ ቴሌቪዥን ቀርበው እንደተናገሩት ይህ እርምጃ አሜሪካና እስራኤል የኢራን ወታደራዊ መሪዎችንና አዛዦችን ለገደሉት አጸፋዊ ምላሽ የተዘጋጀ ነው። አዚዚ አክለውም ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የአሜሪካ መካከለኛው እዝ ዋና አዛዥ በዋናነት መገደል እንዳለባቸው ገልጸው ይህንን የግድያ እርምጃ ሃይማኖታዊና ርዕዮተ ዓለማዊ ተልዕኮ ሲሉ ጠርተውታል። ከዚህ መግለጫ አስቀድሞ ባለፈው መጋቢት ወር ላይ በርካታ የኢራን የሞባይል ስልክ ተጠቃሚዎች የትራምፕን ግድያ ዘመቻ የሚደግፉና ለዚህ ተግባር የሚውል የገንዘብ ማሰባሰቢያ ጥሪዎችን የያዙ የጽሑፍ መልእክቶች ደርሷቸው እንደነበር ተገልጿል። በተያያዘም በቅርቡ ይፋ የሆኑ የአሜሪካ የስለላ መረጃዎች እንደሚያሳዩት ከኢራን ጋር ግንኙነት አለው የተባለ አንድ ተላላኪ ግለሰብ ትራምፕን ለመግደል በቅድሚያ $5000 ተከፍሎ ሲንቀሳቀስ እንደነበር ተደርሶበታል። ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2020 ታዋቂውን የኢራን ቅዱስ ኃይል አዛዥ ቃሲም ሱሌማኒን በአየር ድብደባ እንዲገደሉ ትዕዛዝ መስጠታቸውን ተከትሎ ከተለያዩ የኢራን የደህንነት አካላት ተደጋጋሚ የግድያ ዛቻዎች ሲሰነዘሩባቸው መቆየታቸው ይታወሳል።